አገባቡ ትክክል ነው። አሁን አማርኛው መች ነው ያንቺን ሰርግ ያንተን ሰርግ እንደዚህ ምንደልቀው ነው? አላህዬ ፈጅርን ሻወር ወስጄ የምሰግድ አድርገኝ። ባረከላሁ ለኩም ወበረከ አለይኩም ማለቴ አሁን ሰዓቺ ችግር አለው? አሁን ብትወስጂ አሁን እየወሰድሽ ብትሰግጂ ችግር አለው? ዝም ብለን ሆይ ሆይ እያልን ነው እንጂ ሁላችንም ዝም ብለን ሆይ ሆይ እያልን ነው እንጂ እንዳለ ያለውን እውነታና ወላሂ ሶስት ነው። ሶስት ስም ነው የተሰጣችሁ። ዚስ ማይንድ አሉን እስኪ ይሁት ወላሂ አብ ወልድ መንፈስ ቅዱስ ማድረግ ይቻላል። ይሄ ነገር ኖት ያስፈልጓል። ወላሂ ወ ኢኳሊስቱ ለ ኢኳሊስቱ ሂ ኢኳሊስቱ ወ ምንድነው አለች? አብ ለሳ ወልድ ሂ ምንድነው አለች? ሂ ምንድነው አለች? መንፈስ ነው። መንፈስ ለመሰለኝ መንፈሱ ራሱ እስቲ ቼክ አድርጉት። ቼክ ይደረግ። እነዚህ ሶስቱ ነገሮች ካላወቃችሁ የገነት መሄጃ እንትኖች እነዚህ ናቸው። ካረጀ ሰው ሁሉ ምክር አትቀበል ወንድሜ። ይኸውልህ ጅል ሰው የሚያረጃል። ገብቶሃል? እነዚህ ሶስቱ ማወቅ አለባችሁ። ኖት እያያዛችሁ ዚስ ማይንድ አሙር ደግሞ መንፈስ ቅዱስ አዳውልክ ቢስሚላህ እንዴት ሃው እኔ እኮ ከሃይማኖት ጋር ምንም ችግር የለብኝ። አላህም ይመቸኛል እግዚአብሔር እኔ አላህም ይመቸኛል እግዚአብሔር ይመቸኛል። እቺ ልጅ ግን እንዳወራን መጥፎ ሰው እንዳትመስላችሁ እጅግ በጣም ጥሩ ሰው መሆኗን ያየውባት አንድ ቪዲዮ አለ። እነዚህን ከድንቅ ቤተሰብ የተገኙ ድንቅ ልጆችን ልጋብዛችሁ፣ ተመልከቱልኝ። አዛን ሲወጣ እንደዚህ ዝም ማለትን ከህፃንነታችን አንስተን የተማርነውን ነገር ነው ዛሬ እየተገበሩ ያለው። ታስታውሳችሁ በፊት ስንጫወት ሁላ እኮ አዛን ሲወጣ እናቆማለን። የሆነ ነገር ሙዚቃም ይሁን የሆነ ነሺዳ ቢከፈትም የትኛውን ቦታ ላይ ያ ነገር ድምፁ ዝቅ ይደረጋል ወይም ደግሞ ይዘጋል። እሷ ብቻ አልነበረችም። ደግሞ ከእሷ ጋር ደግሞ ጓደኛ ወይም ደግሞ እንደ ባል ተብሎ የሚታሰበው አንድ ምርጥ ልጅም አዛን እያለ ነበረ። ይቅርታ ለዛ ነው ዝም ያልኩት። አዛን እየተባለ ነበር ለዛ ነበር ዝም ያልኩት ብሎ ይሄ ልጅም ሐሳቡን አስተላልፎ ነበር። አንድ ቀን ሰግዶ የማያውቅ ጀለሴ ረመዳን ሲገባ ሊአላዱ ረለዲ የሙስጠፋ ሙራድ ሙሐመድ ዱሩ 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 ሀቢብ ሶሊ አላ ኑር አላዲ የሙስጠፋ ሙራድ ሙሐመድ ዱሩ 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 ሀቢብ ሶሊ አላ ኑር አላዲ የሙስጠፋ ሙራድ ሙሐመድ ዱሩ 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 ዱሩ። እንደዚህ አይነት ጀለሶች አለን። እስቲ ሜንሽን ታደርጋለሽ? ይቅራ እንደዚህ አይነት ጀለሶች ከማሎቻችን አሉ ብለን እናስባለን። ጀለሶቻችን እንደነዚህ አይነት ሰዎች ብቻ ሳይሆኑ አንዳንዶቹ ደግሞ ድድብ የሚሉ ጀለሶች አሏችሁ። ከደደቡ ጀለስ ጋር አይሲቲ ክላስ ገብታችሁ ዊንዶ ክፈቱ ሲባል ተነስኮ መስኮት ሲከፍት ስንቶቻችን ነን እንግዲህ እንደነዚህ አይነት ዊንዶ ክፈቱ ሲባሉ መስኮት የሚከፍቱ ጓደኞች ስንቶቻችን ነን ያለን ውስጥ? እነዛም ጓደኞች እኮ አንተን አንቺን ሊጠቀሙ ይችላሉ። ችግሩ ደግሞ
ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ አልሐምዱሊላህ። ስራ፣ ትምህርት ሁሉ ፈያዳ ላይፍ ከሚትዴ ማጅራ። እናንተማ ላይፍን ቅጭት እያረጋችሁ ነው። ፊታችሁ ሁሉ ያስታውቃል። አሪፍ ነው፣ አሪፍ ነው። ዘመናዊነትና እስላም እንዴት ይታያል ብሎ አንድ ወንድማችን ሲያወራ ልቤን ነክቶኝ ነበር። እስላም ኢዝ ኢኳልስ ቱ ሞደስቲ ይላሉ። ዘመናዊነት ማለት በራሱ እስልምና የባህል ምንም የተገደብነው ነገር የለም። ጠንካራ አማኝ ከደካሙ የተሻለ ነው። ሰውነትን ገንባው ታስት ላይክ ፊዚካሊ ፊት መሆን መቻል እስልምና የሚያዘው ነገር ነው። ጽድት ብለህ አላህ ዘንድ መቆምና እንትን ብለህ ሆን ብለህ ሲሆን ኦኬ እንጂ ደሃ አላህ ፊት አይቆም ማለት አይደለም። በሌላ መንገድ ይወሰዳል ሶሻል ሚዲያ ላይ most of the time እና ከንግግሬ የምፈራው አንዱ ነገር እሱ ነው። ንግግሬ ኢንተርፕሬት እንዳይደረግ እፈራለሁና በቻልኩ አቅም ሁሌ ምን እላለሁ እንደውም አክቹሊ ሁሌ የአውትፊት እንትኖቼ ላይ ያለህን አጥበህ ከለበስክ ከመዘነጥ በላይ ነው እላለሁ። ሁሌ ካፕሽን ላይ ጽፋለሁ። ብዙ ሰዎች በሱ ያቁኛልና ያለህን አጥበህ መልበስ በራሱ ከእስልምና መርሆች ውስጥ አንዱ ነው ብለህ ልትይዘው የምችለው ነገር ነው። ማለት እስልምና በራሱ ንጹህ እንድትሆን ያግዛል። በቀን 5 ነው የምንታጠበው። ንጹህ ነን የምንለው በምክንያት ነው። ማለት ጽዳት ለዓለም ያስተማርነው እኛ ነን። እንዴት እንትናቸውን መታጠብ እንዳለባቸው ከዚህ በታች ራሱ እንዴት መታጠብ እንዳለባቸው በቅርቡ ነበር እነሱ ከኛ አይቶ የጀመሩት። እጅግ በጣም በሚያስገርም መልኩ እነሱ ይሰድቡን ነበር። ታስታውሳላችሁ? እናንተ እንትና ጣቢ ይሉ ነበር። ያንን ነገር አሁን ተረድቶት ነው እነሱም አሁን ንጹህ መሆን የጀመሩት። ንጽህና እጅግ በጣም ወሳኝ ነገር ነው ብዬ አስባለሁ። ችግሩ እኮ አሁን ወንዶች እኮ ፍልል ብሎ መኖር ይችላሉ። ሴቶች ናቸው እናንተ አሁን በጣም አስቸጋሪ ሆናችኋል። አንድ ልጅ 2 ሱሪ 2 ቲሸርት 2 ጫማ ቢኖር እሱን እያጠበ ፏ ብሎ ደስተኛ ሊሆን ይችላል። ሴት ልጅ ግን ሙሉ ቁም ሳጥን ጫማ ሙሉ ቁም ሳጥን ልብስ የለኝም እያለች ቁርጥ ይበላል። አፌ ቁርጥ ይበሉ ነው። አፌ ቁርጥ በቃ ቁርጥ። ኧረ ተረጋጋ በእናትህ። እንደዛ ነው በቃ። ወንዶች በዚህ ጉዳይ ላይ አንታማም ብዬ አስባለሁ። ፈታ እያለን እጅግ በጣም በሚያስገርም መልኩ ደግሞ ኢትዮጵያ ውስጥ እስከ 5G ኔትወርክ አለ ተብሎ ይታሰባል። 5G ደግሞ ያለው አዲስ አበባ ውስጥ ብቻ ነው፣ በሆነች ኤሪያ ላይ ብቻ ናት እንግዲህ 5G ያለችው። 5Gን ደግሞ እጅግ በጣም በሚያስገርም መልኩ ደግሞ ከዚህ በፊት ሰዎች እየተጠቀሙበት ነበር። እንዴት? ፈጣን ኔትወርክ ማለት ነው። ዜና እንደዚህ ለሰው ማድረስ መቻል ከ5Gነት በላይ ነው። ይሄ እንደዚህ አይነት ሰዎች እንግዲህ በመካከል አሉ ብዬ አስባለሁ። እጅግ በጣም በሚያስገርም መልኩ ደግሞ ለቅሶ ላይ የምንነክቶን ነው ወገን። ተው ሆን ብላችሁ ከፈጣሪ ጋር አታጣሉም። በለቅሶ ቀን መሳቅ እጅግ በጣም ይከብዳል። ግን ሰዎች የሚሰሩት ስራ እጅግ በጣም ያስገርማል። ሶሻል ሚዲያን እንዴት እየተጠቀምን እንደሆነ ሁሉም ሰው እየተወዛገበበት ነው። እጅግ በጣም በሚያስገርም መልኩ ደግሞ እኚህ እናት ምን እንደሆኑ ተመልከቱ። አሁን ጀምሪ። ቅዳሜ ተረግዘሽ እሑድ ተወልደሽ ሰኞ ክርስትናሽ ማክሰኞ ሰርግሽ ሮብ አማርኛ ትናገሪያለሽ ሐሙስ ወደ ፓሪስ አርብ ቻይና ነሽ ቅዳሜ ፈረንሳይ እሑድ ልደትሽ። ያዥበት ነይ ግጪ ልብላ ሰውነቴ እየተንቀጠቀጠ እኮ ነው። ልብላ በፊት ልብላ ሰውነቴን እየተንቀጠቀጠ እኮ ነው። ትበያለሽ። ምን አጠፋሁ? አሁን ጀምሪ እኮ ነው። ልብላ በፊት ልብላ። እሺ ትበያለሽ። ሰውነቴን እየተንቀጠቀጠ እኔ አፈር ልብላሉት እርሱ የሆኑትን ሁሉ እኔ ልሁንሉት። አንተ ግን ያስፈልግሃል ትልቅ ቅጣት። ይሄ ልጅ እንዲታሰርም ብዙ ነገር ተወርቶ ነበር። ይሄ ልጅ ይህንን ነገር ፈልጎ አይደለም እየተጫወቱ ነው የሚልም አንዳንድ ሰዎች እየተናገሩ ነበር። እጅግ በጣም በሚያስገርም መልኩ ደግሞ እሱ ወደ ሶሻል ሚዲያ መጥቶ እንደምን አመሻችሁ ቤተሰቦቻችን። እንግዲህ በዚህ በጨለማ ቪዲዮ እንድሰራ የተገደድኩት እንግዲህ የእናንተ ኮመንት አስጨንቆኝ ነው ማለት ነው። እቺ ቪዲዮ እኮ ትበያለሽ መዳናለም እንግዲህ እንዳያችሁት ነው። ይሄ ቪዲዮ እንግዲህ ከአያቴ ጋር ከ3 ቀን ከ4 ቀን በፊት ነው የለቀቅነው። ግን ይሄ ሁላ ትችት ይመጣል ብዬም አይደለም የፖስተትኩት ማለት ነው። እንደ ቀልድ የተሰራ ቪዲዮ ነው።
ቁጭ ብለን እንደ ቀልድ የተሰራ ቪዲዮ ነውና እማማን እኔ ጭራሽ ላስርባት ልቆጣት ቀርቶ ጭራሽ ነው ምንም ላስብም አልችልም። እንደዛ ነገር ማለት በጣም ብዙ ማለት ሜም ደረጃ ላይ እስከሚደርስ ድረስ ስለተሰራጨ ነው ይሄ ቪዲዮና ማለት ይቅርታ ማለትም ካለብኝ ይቅርታ ካያችሁት አንግል አንፃር ነው እናንተ ይሄውላ ኮሜንት የሰጣችሁኝና እኔ ግን በዛ ሰዓት እማማ ትልቅ ሰውም የእርጅና ነገር ምንድነው እንደ ህፃንም ያደርጋል። በቃ ይሄንን አንጡ ይሄንን በቃ የሆነ ቁጣ የሆነ ነገር ነውና እማማ ያ ነገርም ስላለባት ነው በዛ ቪዲዮ ላይ እንደ ድንገት የገባ ነገር ነው ማለት ይሄ ነገር እኮ መጥፎ ነው ብዬ ባስብ ኖሮ ቆርጬው እንትን ፖስተው ነበር። ግን ይሄ ከኔ አንፃር አስቤው ስለፖስተትኩት ነው ይሄ ሁላ ነገር የደረሰብኝና በጣም ይቅርታ። እኔ አያቴንም በድያትም አይደለም ማስርቢያትም አይደለም። በጣም ነው መወዳት እሷ የምትወደኝ ማለት ነው። በጣም ካስከፋችሁ ልጁን በቃሉ መሰረት እናቱን ይዞ መጥቶ አሁንም በድጋሚ ይቅርታ ጠይቆ ፋሚሊ እንደምን ዋላችሁ? እግዚአብሔር ይመስገን። ያው ትናንትና በለቀቅ ነው የይቅርታ ቪዲዮ እንግዲህ ብዙዎቻችሁ ተረድታችሁኛል ማለት ነው። በጣም ቴንኪው። ግን በዛው ልክም ያልተረዳችሁኝ ሰዎች አላችሁ። እንግዲህ እኛን ሳይሆን እማማን ነው ይቅርታ ማለት ያለብህ እሷን ነው መካስ ያለብህ እያላችሁ ነበርና ይሄው እሷ ፊት እንግዲህ እማማ በቀደም በሰራነው ቪዲዮ እማማ ለምንድን ነው የምትቆጣት ለምን አስራብካት እያሉኝ ነውና ምን ትያለሽ በዚህ ጉዳይ? አንድ ቁጣ የለም፣ ማስራብ የለ፣ ማስጠማት የለ፣ መብረድ የለ፣ ሁሉ ቆንጆ ነው። እንግዲህ እንደሰማችሁት ነው ፋሚሊ። እንግዲህ ያው በሷ ልጄ ነው በሳቸው አንደበት እንግዲህ እንደዚህ ሰምታችኋል ማለት ነው። ይሄ ነገር በጣም እየተሰራጨ ስለሆነ ነውና በጣም እናመሰግናለን። ሚዲያ በጣም ሴንሲቲቭ ነገር ነው። እኛ ቀላል ነው ብለን የምናስባቸው ነገር ውስጥ ቤት ውስጥ የምንሰራቸው ድርጊቶች ሚዲያ ላይ ሲወጡ እጅግ በጣም ትልቅ ቦታ ሊያገኙ ስለሚችሉ ምን እንደምን ፖስት ለይተን ማወቅ መቻል አለብን። ሰውየው ተሽከርካሪውን ሲያዞር ቀስቱ ብዙ እግር ያለው ነብሳት ላይ አረፈ። ስለዚህ አንዱን አንስቶ በላው። ይህንንም ድርጊቱን በቀጥታ ስርጭት ላይቭ ስትሪም ላይ ለሺዎች ለሚቆጠሩ ተመልካቾች አስተላለፈው። ተሽከርካሪውን ባዞረ ቁጥር ቀስቱ ያረፈበትን ማንኛውንም ነገር ተከታይ ለማብዛት ሲል ይበላል፣ ይጠጣል። እንሽላሊቶችን፣ ትሎችን ወዘተ ከነ ህይወታቸው ሲመገብ ይታያል። ነገር ግን አንድ ቀን ነብሳቱ ጉሮሮ ላይ ተቀረቀረበት። በዚህም ታንቆ መሬት ላይ ተደፋ። ተከታዮቹም በኮሜንት ድንጋጤያቸውን ቢገልጹም ማንም ሊደርስለት ግን ባለመቻሉ በቀጥታ ስርጭት ብዙ ሰው እያየው ህይወቱ አለፈ። አንዳንዱ ለመፈመስ ሲል ክብሩን ያጣል፣ አንዳንዱ ደግሞ ህይወቱን እንደዚህ አደጋ ላይ ይጥላል። እኔ ብላችሁ ግን አንዳንዶች ስለሚፖስቱት ነገር እንደሰውና እስቲ ሴቶች ቀረብ በሉና የሀበሻ ወንዶች እንዴት አልተመቻቸውም? እስቲ አረብን ማግባት አሁን ምን ጥቅም? እውነት ምን ጥቅም? እንግዲህ እየበዛ ተው እንጂ ተው። ምን አባክ ካገባ مبارك زوجها جاء وابهاري كل القلوب በዚህ ነገር ብዙ ነገር እየተወራበት ነው። ከዛ ውስጥ አንዱ አረቦች እንዴትም ቢሆኑ ለሀበሻ ልጃቸውን አይሰጡም ልጃቸው የሆነ ችግር ከሌለበት በስተቀር የሚል ንግግር እየተናገሩ ነው። እኔ ይሄ ነገር አልገባኝም፣ አስረዱኝ። ምን እንደሆነ እኔ ምንም ነገር አልገባኝም። ልጅቷ አረብ መሰለኝ ልጁና አግብታ ፎቶ ደስ ብሏት ሼር አድርጋለች ቲክታክ ላይ ከልጁ ጋር እንደዚህ ቀለበት እያደረጉ ምናምን ማለት ነው። ከዛ እኔ ኮሜንት ገብቼ ማየት ከዛ ሲስቅ አይደል እንዴ ገባኝ። እነሱ እኮ አካል ጉዳተኛ ወይንም ደግሞ የሆነ ዘገምተኛ ካልሆነ ልጆቻቸውን አሳልፈው ለሀበሻ አይሰጡም፣ አይድሩም። ልጆቻቸውን ጤነኛ ልጆቻቸውን አይድሩም። ቆኛ ምን ይወጣልናል? እስኪ እዩዋት እስኪ እቺን መስለሽ ቆንጆ ልጅ እንዴት ነው ማለት ራሳችሁን በምንድን ታስቡት? እነሱ ከኛ በምንድን በልጡት? በነዳጃቸው ካልሆነ በስተቀር እንዴት ነው በዚህ ደረጃ እንደ ራሳችሁን ዝቅ አድርጋችሁ የምታዩት? ይገባችኋል እኮ ማንኛውም ጥሩ ህይወት እኮ ለማንኛውም ሴት ይገባታል። ከለር ነው ከለር ማተር ያደርጋል። እንደዛ ነው የምታስቡት? እነሱ ነጮች ስለሆኑ እኛ ጥቁር ስለሆኑና እንደዛ ነው የምታስቡት? እንደ ሬሲዝም እኮ ነገሩ በእኛ ይብሳል። እናንተ ብሳችሁ ቁጭ ያላችሁ እኮ ምን ይመስላችኋል? ልጁ ታማሚ ይመስላችኋል?
ወይስ ደህና ሆኖ ራሱ ነው ለዚሽ ልጅ የዳሩት? ሀሳባችሁን በኮመንት እስቆይ እዛ ጋር የሆኑ ሰውዬ ላሳያችሁ። ታያችኋል። እዛ ጋር እኛ ሰው የሚንቀሳቀሱት በጣም ትልቅ የሰው ናቸውና ሁሌ ወደ ስራ ስመጣ ፊት ለፊት እንገናኛለን እና በጣም ነው ሲያዩኝ የሚደነግጡት። እንደዚህ በቃ ይደነጋገራሉ፣ ይሯሯጣሉ። ወላሂ ለአዚም አንድ ቀን በመኪናው ጀርባ ተደበቁ። ትልቅ ሰውዬ ናቸው። በመኪናው ጀርባ ተደበቁ። አሁን ዛሬ ደግሞ በረዶ እየዘነበ ነው። በረዶ ሞልቷል። ልክ ፊት ለፊት ሲያዩኝ ወድቀው ነበረ። ኢማጂን እንግዲህ በረዶን አቋርጠው በዛኛው አልፎ ሊሄዱ ማለት ነው። ከዛ ቆይ ይረጋጉ እኔ በዚህ አቋርጬ ሄዳለሁ ብዬ አቋርጬ ሄድኩኝ። በጣም ነው የሚፈሩኝ ማለት ነው። አረ ነው ጥቁር ስለሆንኩ ነው የሚፈሩኝ፣ ሂጃብ ስላደረኩ ነው የሚፈሩኝ። ለምንድን ነው የሚፈሩኝ አላውቅም፣ ግን ሲያዩኝ በቃ ሁሌ ይደናበራሉ። ለምን እንደሆነ አላውቅም ወላሂ። አንዳንዴ ብቻዬን እየሳኩ ነው እንደዚህ የሚሄደው። ምን እንደሚሆኑት እንዴት እንደሚሆኑ በቃ ሲያዩኝ ብታይ። አይ ተይ ወዶሽ ይሆናል። ተው እንደዚህ አይባልም። እሳቸው ትልቅ ሰው ናቸው። እዛ ላይ ተው እንጂ ተው። እናንተ ምን ሆናችሁ? እኔን ማናደድ ነው የምትፈልጉት እናንተ? እኔ ልሙትላችሁ? የት ልሂድላችሁ? እጅግ በጣም በሚያስገርም መልኩ ደግሞ አይሾ ስፒድ ኢትዮጵያ ውስጥ የሚገርም ላይቭ ስትሪም እንዳደረገ ሁላችንም እናውቃለን። ከዚህ ውስጥም እንግዲህ አፍሪካ ውስጥ ያሉትን ሀገራት ደረጃቸውን አውጣ ሲባል ሁሉም ለእኔ አንድ ናቸው፣ ሁሉም በጣም ጥሩ ናቸው ብሎ አስቦ ተናግሮ ነበር። ከዛ በኋላ ግን በኢንስታግራም ገጹ ላይ የጻፈው ነገር ብዙዎቹን እያነጋገረ ነው። እንዴ ጋይስ ይህንን ፖስት ማየት አይሾ ስፒድ የአፍሪካ ቱር ከጨረሰ በኋላ የለቀቀውን የኢንስታግራም ፖስት ገብታችሁ ካፕሽኑን አንብቡትማ። የሆነ ነገር ክሊክ አድርጎልኝ አይ ቲንክ አይሾ ስፒድ የሆነ ድብቅ መልእክት ለማስተላለፍ ፈልጓል ወይም ደግሞ ሰብሊሚናል በሆነ መንገድ ነው መልስ የመለሰው ማለት ነው። ምን ተጠይቀው ነበር መሰላችሁ? ከአፍሪካ ውስጥ የትኛው አገር ነው ያንተ ፌቨራይት ወይም ምርጡ የትኛው አገር ነው ሲባል መመለስ አልፈለገም። እኔ ምርጥ ምለው የለም፣ ነገር ግን ሁሉም የራሳቸው ድምቀት የራሳቸው ፍሌቨር ወይም ጣዕም አላቸው። ነገር ግን ቶፕ ምላቸው ወይ ነው ዋና ሀገሮች አሉ ይብላል፣ ግን መናገር አልፈለገም። ያው ባይዝድ ዳለመሆን ማለት ነው። ሶ እዚህ ጋር ስናይ እንግዲህ ቴንክ ዩ አፍሪካ ብሎ ኢትዮጵያ አለች፣ ኬንያ አለች፣ ከዛ ሞሮኮ፣ ከዛ ሴኔጋል። ከአፍሪካ ደግሞ ዘ ቤስት ቱር የማን ነው? የኬንያ እና የኢትዮጵያ። ስለዚህ ኢትዮጵያ መጀመሪያ ላይ ጋይስ ወዶናል፣ ድጋሚ ይመጣል። እመኑኝ ድጋሚ ይመጣል። እኛን ነው የወደደን። ለዛ ጥያቄ ማን ነው ያን የተመቸ ስትሪም ለሚለው በቃ ይኸው ኢትዮጵያ መልሶልናል እኮ ጋይስ። ከዚህ በላይ መልስ አለ እንዴ? እንደዚህ ብሎ ተናግሯል። እንግዲህ ሁሌም የኛ አንድነት ውበታችን እንደሆነ በዓለም እያስመሰከረን ነው። በወንጀል ስቃችሁ ታውቃላችሁ? ወንጀል ሲሰራ ስቄ አላቅም። ይሄ ወንጀል ሲሰራ ግን በጣም ነው የሳኩት። መደፈሯን ለማሳወቅ ወደ ፖሊስ የሄደችው የ15 ዓመት ታዳጊ በድጋሚ በፖሊሱ ጥቃት ተፈጽሞባታል። እጅግ በጣም አሳዛኝ በሆነ ሁኔታ ይህ ፖሊስም እንግዲህ ቃል ቀበላለሁ በማለት ነው ወደ አልጋ በመያዝ እንግዲህ ወደዛ በመውሰድ ህፃኗን በድጋሚ አስገድዶ የደፈራት። ይህ ወንጀልም የተፈጸመ በምዕራብ ጉጂ ዞን ቡሌ ሆራ ከተማ ላይ ሲሆን የመጀመሪያ ተከሳሽ አለማየሁ ሙሉ የተሰኘው ግለሰብ እንግዲህ የዚችን የ15 ዓመት ታዳጊ ቤተሰቦቿ ለመኖሩን ተከትሎ በጨለማ በመሄድ እንግዲህ ያስገድዶ መድፈር ወንጀል ሊፈጽምባታል። ይህንን ወንጀል ቤተሰቦቿ ሳያውቁ ለምታውቀው ፖሊስ ለማመልከት በሄደችበት እንግዲህ ፖሊሱ በድጋሚ ይዞ በመሄድና አልጋ በመያዝ እዚህ ቃል ትሰጪኛለሽ ብሎ በማባበል እንግዲህ በድጋሚ ያስገድዶ መድፈር ወንጀል ፈጽሙባታል። ይህ የጸጥታ አካልም አየለ ደጌሳ የተባለ ሲሆን የ15 ዓመቷን ታዳጊ ከደፈራት በኋላ በመጨረሻ ለቤተሰቦቿ በመናገሯ ምክንያት ክስ ተመስርቶባቸው ሁለቱም በቁጥጥር ስር ውለዋል። በአጠቃላይ እንግዲህ አቃቢ ክስ መስርቶ አስፈላጊ የሆኑ የሕክምና ማስረጃዎችን እንዲሁም ደግሞ የተለያዩ ማስረጃዎችን በማሰባሰብ በመጀመሪያ ተከሳሽ አለማየሁ ላይ የ13 ዓመት እስራት የፈረደበት ሲሆን በሁለተኛ ተከሳሽና በጸጥታ ኃይሉ ላይ ደግሞ 18 ዓመት እስራት እንደተፈረደበት ነው የተነገረው። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በሌሎች አዳዲስ መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን ተጭናችሁ ቤተሰብ ሁኑ። መልካም እና ይሄ ነገር አያስቅም ነው የምትሉት? ፖሊስ ይህንን ነገር ለማመልከት ስትሄድ ፖሊስ ደፈራት። መቼም ቢሆን ዓለማዊ ህግ ዱንያ ላይ እስካለ ድረስ ሁሉም ሰዎች ጥፋት ማጥፋታቸውን አይተው እንደዚህ አይነት ነገር አይቶ ምንም ነገር አይፈሩም። 20 ዓመት እየፈሩ አይደለም። ይሄ ነገር ለነሱ እንደ መደበሪያ እየቆጠሩት ነው። ግን እስላማዊ ህግ ወይም ሸሪዓዊ ህግ ቢተገበር ምን ያክል ሴቶች ናቸው በዚህ ጥቃት የሚፈጸሙበት የሚለው እጅግ በጣም ትልቅ ጥያቄ የሚያስነሳ ነገር ነው። ሲቀጥል ደግሞ አንድ እህታችንም ወደ እስልምና መምጣቷ ገልጻለች። ሆኛለሁ ማለት ነው እና ምን መሰላችሁ ቁርአን መቅራት ፈልጋለሁ፣ ሻሃዳ መቀበል ፈልጋለሁ እና በቃ የኔ ሀሳብ ይሄ ነው እና ለወሊም ደውዬለታለሁ እመጣለሁ ምናምን ብሎኝ ያው እየጠበኩት ነው እና እዚህ ጋር እንደምታዩት እናንተ በሌላችሁበት ሙዚን ቆራርጫለሁ። እዚህ ጋር ደግሞ ሀባቡንም ቆርጬው ከዛ እንዴ ካለ ፋሚሊ እንዴት ይሆናል የሚል ሀሳብ መጣልኝና
ከእናንተ ጋር እያወራሁ ሁሉንም ነገር ፏፏል አድርግ ብዬ ነው። እና ደግሞ ሲቀጥል ማለት በማወቅም ሆነ ባለማወቅ ማለት ብዙ ነገር እናንተን አስከፍቼ ሊሆን ይችላል። በጣም ብዙ ነገር ማለት በቃ እንደዚህ ብላ እስልምና መቀበሏን እየገለጸች ነው። ይሄ ነገር ፕራንክ እንዳይሆንም አንዳንዶቹ ያወራሉ። ግን በዲን ደረጃ አውር ደግሞ በሃይማኖት ደረጃ ፕራንክ ይኖራል ብለን አንጠብቅም። ሲቀጥልም ደግሞ እጅግ በጣም አስገራሚ የሆኑ ትዳሮችን ተመልክተናል። ከዚህ በፊት እህታችን እንደምታውቁት አንድ ወንድም አብሮ እየተማሩ ባለበት ሰዓት ላይ ከኔ ውጪ ማንንም ሰው ማግባት አትችልም ብሎ አሲድ ፊቷ ላይ እንደደፋ እናውቃለን። አሲድ ፊት ላይ ተደፋ ማለት እንኳን አሲድ ይቅርና ሌሎች እቃዎች አሲድ ውስጥ ብታስገቡ እንዳልነበረ ነው የሚሆነው። የሰው ቆዳ እንግዲህ እንደምናስበው እጅግ በጣም ለስላሳ ነው። ለአሲድ ይሄ እንደ ወረቀት ነው። ፊቷን እጅግ በጣም በሚዘገነን መልኩ አበላሽቶ ነበር። እሷም እንግዲህ በሰው ዘንድ ተቀባይነት አይኖራትም ተብሎ እየታሰበ ነበር። ግን አላሁ ሱብሓነሁ ወተዓላ ጥሎ አልጣላትም። የመጀመሪያ ጊዜ ይህ ጥያቄ ሲጠይቅ ተጣልቼው ነው። ሆስፒታል የካቲት ሆስፒታል አደጋው እንደደረሰ በዚህ አንድ ሰው በዚህ ሰው ተደግፌ ነው አቅም ስላልነበረኝ እና ከዛ አጋጣሚ ልክ ሲመጣ እሱ አየኝ ገባ መኪና ውስጥ ሊደግፈኝ ነው። በቃ መኪና ውስጥ ወደ ሰላም ሊለኝ ነው የመጣው። ገባ ቀረ እኔ ጋር ስራ ነበረው። ስራውን ታል መሄድ አልቻለም። በቃ በዛ ሰዓት በጣም ቤስት ፍሬንድ ነው ሊሆን ነው እና በሰዓቱ እሱ የሚያስበውን ነገር እኔ አላስብም ነበር። በሰዓቱ በጣም ነው የምናወራው። በጣም ተጫዋች ነው፣ ግልጽ ነው፣ እናወራለን፣ ሁሉን እነግረዋለሁ። እንደውም የመጀመሪያ ጊዜ ይህ ጥያቄ ሲጠይቅ ተጣልቼው ነው። ምን ሲጠይቅ? እንደዚህም ተብሎ ነበር። እሺ ከዛ በኋላስ ደግሞ ከባድ የነበረው ድጋሚ ማግባቴ ነው። ታገባለች አይደለም ወንድ አጠገባ ይደርሳል ብሎ ያሰበ ሰው አልነበረ። ሁሉም ሰው ደግሞ አንድ አለመሆኑን ማሳየቴም ደስ ይለኛል። መጥፎም አለ ጥሩም አለ። አደጋውም ከባድ ቢሆን ከዛ በመውጣቴ ደስተኛ ነኝ። ይሄን ችግር ይመጣል በህይወትክ አልፈ መቆም ነው ዋናው። ህይወት ይቀጥላል። አልሐምዱሊላህ። ሁለተኛ እድል ብቻ አይደለም እኔ 3 4 5ኛ እድል አለኝ። ታዲያ ባለቤትሽን እንጋብዟ። እሱ ያመጣውን በላ መቀበል መቻላችን ግዴታ ነው። አላህ ሱብሓነሁ ወተዓላ በላ ብቻ ሳይሆን እጅግ በጣም በሚያስገርም መልኩ ደግሞ የሚያመጣውን ነገር አታውቁም። አላህ የጻፈልህ ሪዝቅ እንደሚመጣ አታውቀውም። ይህ የመናዊ ሙዕተሚር ወይም ደግሞ ኡምራ አድራጊ ግለሰብ ግማሽ ሚሊየን የሳውዲ ሪያል ወይም ደግሞ በእኛ ገንዘብ ሲመታ ወደ ከ20 ሚሊዮን ብር በላይ ያሸለመው ወይ ደግሞ ስጦታ ያሰጠው ተግባር እጅግ በጣም አስገራሚ ነው። ምን መሰላችሁ? ይህ የመናዊ ሙዕተሚር እንግዲህ መንገድ ላይ በሚሄድበት ወቅት ሳውዲ ውስጥ ማለት ነው የንጉስ ሰልማን እና የንጉስ ፋህድ የንጉሳዊ ቤተሰቦችን የእነሱን ፎቶ እንግዲህ አዋራ የለበሰ መንገድ ላይ ይመለከታል ማለት ነው። ታዲያ ሄድና ጥምጣሙን እንትን ብሎ እሱን ያጸደዋል። ታዲያ ይህን የተቀረጸ ነበር። እሱ ይህን ነገር ልብ ብሎ አልተመለከተውም ነበረ። ታዲያ በስተመጨረሻም ይህን ተግባሩን የተመለከቱት ሳውዲያውያን እንግዲህ ግማሽ ሚሊየን የሳውዲ ሪያል ወይም ደግሞ በእኛ እንደነገርኳችሁ ከ20 ሚሊዮን ብር በላይ ሸልሞታል ማለት ነው። እንግዲህ ኡምራ የምታደርጉ ሰዎች እኛ እስክንመጣ ይሄ አሁን የምትሄዱ ሰዎች በየፈለጋችሁም ቢሆን አስዱ ነው የምላችሁ። እኔም ደግሞ የጠቅላይ ሚኒስቴራችን አዲስ አበባ ላይ እንግዲህ ሞክራለሁ ወይም ደግሞ ሳውዲ ኤምባሲም አዋራ ከለበሰ የእንትኑ የንጉሱ እኔም ተፍተፍላለሁ። ኤኒዌይስ ግን በጣም በቃ አላህ ከጻፈልህ ሪዝቅን ቤትን በኩል ታገኘዋለህ ነው የምልህና በጣም ስለደላኝ ነው ወደ እናንተ ያመጣሁት። ቪዲዮን በደንብ ላይክ፣ ሼር፣ ፖስት አድርጉት። ሰላም። እኛ እናሳጥበዋለን። የጠቅላይ ሚኒስቴሩ ካገኘ እናሳጥበዋለን። እኔ አሳጥበዋለሁ፣ ችግር የለብኝም። ቤተሰ ግን ተነቅቶበታል። አንዴ እኮ የተባነነበት ነገር ችግር ምን ማድረግ ይሻላል? ጠቅላይ ሚኒስቴር ሲባል አንድ ነገር አስታወስኩኝ። ጠቅላይ ሚኒስቴሩ አደጋ ላይ ናቸው። እሳቸው ላይ የሆነ ነገር ሊሰራ ነው ተብሎ እየተወራ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ዶክተር አብይን ይሄንን መልእክት አድርሱልኝ። ዶክተር አብይ የሆነ ሲህር ሊሰራብህ ይችላል። አላህ የሆነ ነገር አሳይቶኛል። አዳራሽ ውስጥ ቁጭ ብለህ ወገቧ መሀል ላይ እንደዚህ የተቆረጠች ህጻን ልጅ መድረክ ላይ እንዲህ ስትጨፍር ልክ እንደ ማጂክ አይነት የምታሳይ አይነት ነገር ቆማ በጣም አይነህን ተክለህ ስታያት አይቻለሁኝና እና ህጻን ልጆችን እንዳታቅፍ ምንም አይነት አበባ ይዘው የሚመጡ ህጻናቶችን ነገር አድርገው ሊልኩብህ ይችላሉ። ምንም አይነት ነገር እንደዛ አይነት ነገር እንዳታደርግ። በዛ ላይ ደግሞ ስብሰባም ሆነ ከሰዎች ጋር ከብዙ ሰዎች ጋር የተለያየ ነገር እንዳታረግ። ከእንደገና ደግሞ የተለያየ መግለጫ ከመስጠት ከሰዎች ጋር ሴክሬት የሆነ የራስ የሆነ ነገሮችን
ከማውራት ተቆጠብ። ከብዙ ሰዎች ጋር እንዳትገናኝ። ኢቭን በዙሪያ ያሉ ሰዎች እነ ዳቆን እነ ማሎ ከነዚህ ሰዎች ጋር ብዙም ነገር እንዳትል ምርጫው እስኪያልፍ ድረስ። ከእንደገና ደግሞ አስካሮችን ጠዋትና ማታ የሚደረጉ አዝካሮችን በል ጠዋትና ማታ ይጠብቀሃል። እሱን ጽፈህ ለጥፈህ ጠዋት ስትወጣ ማታ ያው በአንተ በምታምነው ወደ ፈጣሪ ጠዋትና ማታ ዚክር ሳታረግ እንዳትወጣ እንዳትገባ እና ቁጥብ ሆነ ድምጽህን ብታጠፋ ከማንም ጋር ባትገናኝ ምንም አይነት ስብሰባ ምንም አይነት መግለጫ ምንም አይነት ነገሮችን ከማድረግ ብትቆጠብ እስከ ምርጫው እስኪያልፍ ድረስ ይሄንን እመክርሃለሁ። አንተን እስከ መጨረሻው የሆነ ነገር ለማድረግ የሚያቅዱ ሰዎች አሉ። በየትኛውም ነገር አሁን በምትወደው ህፃናት ወይ በሆነ ነገር እሱ የድብቅ ማንነት የድብቅ ሚስጥሮች ሁሉ አዋቂ ነውና አላህ ይጠብቅህ። ይሄንን ህልም አይቻለሁ። ራስህን ጠብቅ፣ ራስን እንድጠብቅ ነው ይሄንን ማለት። እንደዚህ ብሎ እየተወራ ነው። ጠቅላይ ሚኒስቴሩ ላይ የሆነ ነገር ሊደረግ ነው ያለችው ነገር እንግዲህ አነጋጋሪ ነገር ሆኗል። ይሄ ነገር ደግሞ በሌላ መንገድ እየመጣ ይመስላል። ኢትዮጵያ እንግዲህ ብዙ ጊዜ አንድነታችን እጅግ በጣም የዋዥቀ ነው። በጦርነት ውስጥ ያሳለፍናቸውን አመታት ረስተን እናቶች እንደዛ ሲያለቅሱ እንደዛ ረስተን አሁንም በድጋሚ ደግሞ ጦርነት ሊነሳ መሆኑ ወይም ደግሞ ጫፍ ላይ መድረሱ እየተነገረ ነው። ደረሰን ሰበር መረጃ አለ። በትግራይና በአማራ ዋሳኝ በሆነው ጠለምት አካባቢ ዳግም የተኩስ ድምጽ መሰማት ጀምሯል። የአንድ አፍታ ሚዲያ ምንጮች እንደገለጹት ከሆነ የህወሓት ኃይሎች በማይተክሊትና አዲ ማይ ዳጉሳ በተባለ ስፍራዎች ጥቃት ከፍተዋል። የአካባቢው ነዋሪዎች በአሁኑ ሰዓት በሁለቱም አቅጣጫ ከፍተኛ የተኩስ ድምጽ የተሰማ መሆኑና አካባቢው ላይ ውጥረት መንገሱንም እያረጋገጡ ይገኛሉ። ጥቃቱ ለምን ተከፈተ፣ የደረሰ ጉዳትስ አለ ወይ የሚለውን ተጨማሪ ማጣሪያ እያደረግን እንመለሳለን። መረጃውን ለሌሎች እንዲደርስ ሼርና እስቲ በዚህ ጦርነት ላይ ደግሞ ወይም ደግሞ 2 ዓመታት 3 ዓመታትን ያስቆጠረው ጦርነት እዛ ጦርነት ላይ እስቲ ምን ያክል ሰዎችና ምን ያክል ገንዘብን አተን ነበር፣ ተሰልቶ ነበር። ኢትዮጵያ ጉዳይ በጣም ነው የሚያሳዝነኝ። የትግራዩ ጦርነት 49 ቢሊዮን ዶላር ዲቫውር አርጓል እየተባልን ነው። እምሽክ አርጎ በልቷል ማለት ነው። በ49 ቢሊዮን ዶላር ምን ልንሰራ እንችል ነበር? በ49 ቢሊዮን ዶላር 13 ህዳሴ ግድቦችን መገንባት እንችላለን። በ49 ቢሊዮን ዶላር ለ3 ሚሊዮን ስራ አጥ ወጣቶች 1 ሚሊዮን ብር ሰጥተን ስራ አጥነትን ልናስወግድ እንችላለን። በ49 ቢሊዮን ዶላር ከ200 በላይ እንደ ዳንጎቴ አይነት ሲሚንቶ ፋብሪካዎች ከፍተን በጣም ብዙ ሺህ የስራ እድል መክፈት እንችላለን። በ49 ቢሊዮን ዶላር ይሄ አምባሳደር ጋር ያለው ትልቁ የንግድ ባንክ ኦፊስ ማለት ነው፣ እንደሱ አይነት ከ200 በላይ መገንባት እንችላለን። በ49 ቢሊዮን ዶላር ጀርመን ክላስ የሆኑ 1600 ሪፈራል ሆስፒታሎች ገንብተን የአፍሪካ የጤና ችግርን ልናስወግድ እንችላለን። በ49 ቢሊዮን ዶላር ኢትዮጵያ ውስጥ 220 ሺህ ገደማ የሚቆጠሩ ሴተኛ አዳሪዎች አሉ። 150 ሺህ የሚገመቱ ጎዳና ተዳዳሪ ህፃናት አሉ። ሌላ ደግሞ 600 ሺህ የሚገመቱ ጎዳና ተዳዳሪዎች አሉ። ጧሪ አጡ አረጋውያን ምናምን እንደዚህ መንገድ ላይ ወድቀው የቀሩት ማለት ነው። 1 ሚሊዮን ብንላቸው እነዚህ ሁሉ ለነዚህ 1 ሚሊዮን ማለት ነው ባለ 3 መኝታ ፈርኒሽ የተደረገ አርገንላቸው 1 ሚሊዮን ብር መንቀሳቀሻ ልንሰጣቸው እንችላለን ለ1 ሚሊዮን ሰዎች ማለት ነው። ይሄ የተሰላው በብር ነው። ስንት ነፍሳትን አጥተናል። ስንት ወጣቶች ረግፈዋል። ከ1 ሚሊዮን በላይ ወጣቶች አልቀዋል። እነዚህ ያለቁት ወጣቶች የመንግስት ልጆች አይደሉም፣ የባለስልጣን ልጆች አይደሉም፣ የፖለቲከኞች ልጆች አይደሉም፣ የደሃ እናት ልጆች ናቸው። ባለስልጣን መግለጫውን ይሰጣል፣ ሀብታም ብሩን ይሰጣል፣ ደሃ ልጁን ይሰጣል። ይሄ ነው ቁማሩ። አሁንም ቢሆን ጦርነት ለሀገራችን እጅግ በጣም ዳንጀረስ ነገር ነው። አላህ ሱብሓነሁ ወተዓላ ሀገራችንን ይጠብቅልን። እኛን እርስ በርስ ያዋደን ለስልጣን ብለን መንበላላ ሳይሆን እርስ በርስ ለመከባበር የምንፈጋ ሰዎች አላህ ያድርገን። ለዛሬ ዝናችሁ ፕሮግራም በዚህ ይጠናቀቃል። በቀጣይ ቪዲዮ እስከምንገናኝ አንሱር ኮመንት የነበርስ ነሁሉ ላይክ ምግባር አትረሱ።